ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ ኢትዮጵያዊቷ አንድሮሜዳ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ውበት፣ ሀገር፣ ህዝብ፣ መሪ፣ ጀግና፣ ችግርና ህያውነት። ከእጅግ በጣም ጥቂት አጋጣሚዎች በስተቀር ኢትዮጵያዊ ሆኜ በመፈጠሬ ደስተኛ ነኝ። አልፈራም፣ አልኮራም፣ አልጠራጠርም እንደሚለው መዝሙር ባለ መልኩ ነው። በተለይ በየምከፍታቸው ጥንታዊም ሆነ ዘመናዊ ድርሳናት ውስጥ ኢትዮጵያ ሳትጠቀስ የማትታለፍ አብረቅራቂ ባለታሪክ ሀገር የመሆኗ ነገር አንዳንዴ ጥቂት የኩራት ስሜትም ይጭርብኛል። ከሚያኮሩኝ መሃል ደግሞ አንዷ አንድሮሜዳ ነች። ስለ ኢትዮጵያዊቷ ውቢት አንድሮሜዳ የግሪኮቹ ባለቅኔዎች ሶፎክለስና ዩሪፒደስ ቅኔ ተቀኝተውላታል፣ ድርሳን ሸክፈውላታል። የሮማ ድንቃድንቅ ሰዓሊያን እነ ፔድሮ ዲ ኮሲሞ፣ እነ ቲቲያን፣ እነ ፒየር ኮርኔል፣ ቤንቬኒቶ ሶሊኒ፣ አረ ስንቱ በጥበብ ምናባቸው ዳግም ወልደዋት በብሩሾቻቸው አስበዋታል። ውቢቷ ዕንቁ መሳይ አንድሮሜዳ፣ ኢትዮጵያዊቷ መለሎ፣ የውቦች ውቢት፣ ኢትዮጵያዊቷ ቆንጆ፣ በጥንታዊ ግሪክ የተነገረላት አፈ ታሪክ በአጭሩ የሚከተለው ነው። ኢትዮጵያዊቷ አንድሮሜዳ በውበቷ ወደር የሌላት ሴት ነበረች። አባቷ ሴፊየስ ይባላል፣ እናቷ ደግሞ ካሲዮጵያ። አንድ ቀን አባቷ ሲያቀብጠው ጉራ ከአፉ አመለጠው። እንደ ልጄ እንደ አንድሮሜዳ የተዋበች ቆንጆ በሰማይም በምድርም አልተፈጠረም እያለ ሲሸልል፣ ከዚያ ቀድሞ በውበታቸው ተወዳዳሪ የላቸውም እየተባለ የሚነገርላቸው በባህርም በውበታቸው እያማለሉ መርከበኞችን ያሰጥማሉ እየተባለ ውበታቸው ገዝፎ የሚተረክላቸው የሬኔድስ፣ የዳፍነ እና የሌሎች ቆነጃጅት አባት የሆነው የባህር ውሃዎች አዛዥ ገዢ ፖሴይዶን ሰማው እና ተናደደ፣ ቀና። የአንድሮሜዳ ውበት ከእርሱ ሴት ልጆች ይበልጣል በመባሉ እርር ድብን ብሎም አልቀረ፣ ለበቀል ተነሳሳ። ፖሴይዶን ቆንጆ ያበቀለችውን ኢትዮጵያን እንዲበቀልለት የመረጠው አውሬ ሴጠስ በመባል የሚታወቀውን በጭካኔው ምድርን አንቀጥቅጥ የሚል ቅጽል የወጣለትን ድራጎን ነበረ። ላከባቸው ሴጠስን። ድራጎኑም ወደ ኢትዮጵያ ገስግዞ ምድሪቱን ክፉኛ ጠፋት ገባ። የአንድሮሜዳ አባት ወይም ሴፊየስ የኢትዮጵያ ንጉሥ ነበረ። ፖሴይዶን የላከበትን ከአፉ እሳት የሚተፋ አስጨናቂ ድራጎን ድል ሊያደርገው እንደማይችል ሲረዳ ሲጨንቀው የአሞንን ኦራክል ወይም ትንቢት ተናጋሪ አማከረ። እስቲ ከራማዬን አይተህ መፍትሄ ሥራዩን ጀባ በለኝ አለው፣ እግሩ ላይ ተደፍቶ የአሞኑን አዋቂ። አዋቂውም ትንቢቱ አውረደለት ለሴፈስ። ለሴጤሱ ምሱን መስጠት አለብህ። ምሱም የገዛ ልጅ ውቢቷ አንድሮሜዳ ነች። እርቃኗን አስቀርተ በባህሩ መሃል በሚገኘው ቁራሽ መሬት ላይ በበቀል ዛፍ ላይ ብቻዋን እሰራት እና ትተሃት ሂድ። ድራጎኑ በቤቷ ሲማለል ልቦናው ይመለሳል፣ ጭካኔውንም ከምድራችሁ ላይ ያነሳላችኋል። ያለዚያ ግን ግዛትህ ኢትዮጵያ ወደ አመድነት እስክትቀየር ድረስ አይተዋችሁም የሚል ትንቢቱን አውረደለት አዋቂው። ሴፌስም በጣም አዘነ፣ ፈተና ውስጥም ገባ። ለሚወዳት አገሩና ለሕዝቡ ሲል እንደተባለው አንዲቷን ውቢቷን ሴት ልጁን አንድሮሜዳን ለድራጎን ሴጠስ መስዋዕት አድርጎ ሊሰጣት ወሰነ። እንደተባለውም አደረገ። ደሴቷ ድራጎኑ በበላቸው የሰው ልጆች አጽምና አጥንቶች ተሞልታ ነበር። አባትየው አማራጭ አልነበረውም። ልጁን አንድሮሜዳን ወስዶ በደሴቲቱ ላይ ከግንዱ ጋር አሰራትና ራቁቷን ትቷት እንባውን እያዘራ ተመለሰ። ድራጎኑም ወደ ደሴቷ ሲመጣ ኢትዮጵያዊቷን ውቢት አንድሮሜዳን እንደታሰረች ከነመላ ውበቷ ተመለከታት። ሲያያትም በውበቷ ነሆለለ። በታሰረችበትም አግቶ ግዞተኛ አደረጋት። በመጨረሻ ግን በግሪኮች ጥንታዊ አፈ ታሪክ ምናልባትም ከሄርኩለስ በመቀጠል የጀግኖች ሁሉ ጀግና ተደርጎ ብዙ የገድል ድርሳናቱ የተወሱለት ፔርሴስ የሚባለው ተዋጊ ጀግና በአጋጣሚ ወደ ኢትዮጵያ መጣ። ኢትዮጵያ ሲደርስ የአንድሮሜዳ እናትና አባት በልጃቸው ላይ ደረሰባትን መቅሰፍት በሐዘን ተኮራምተው ነገሩት። ፔርሴስም ዛሬ ነገ ሳይል የጦር ዕቃውን ለብሶ ድራጎኑ ወደሚገኝበት የባህር ደሴት ገሰገሰ። ፔርሴስም ከመደበኛው ሰው የበለጠ ኃይል የተሰጠው ተዋጊ ነው። ድራጎኑም ከሰው የበለጠ ኃይል አለው። ሁለቱ ሱፐር ሂውመንስ በደሴቱ ላይ ከባድ ፍልሚያ ያደረጉ። ፔርሴስ በሰማይ እየሰፈፈ በመሬት እየወደቀ በባህሩ ላይ እየሰጠመና እየተነሳ
አንድሮሜዳን ከድራጎኑ እጅ ለማስጣል በጀግንነት ተፋለመ። ድራጎኑም ከዓይኑ በሚወጡት ጨረሮች እሳትን በሚተፉ አፉ በሚጨረግደው ጅራቱና በተሳሉት ጥርሶቹ ፐርሴስን ባለ በሌላ ኃይሉ እያጠቃ አስጨነቀው። መጨረሻ ግን ፐርሴስ የድራጎኑን አንገት በሰይፉ ቀላው እና ድራጎኑ ለአንዴና ለመጨረሻ ጊዜ በባህሩ ላይ ወደቀ። ፐርሴስም አንድሮሜዳን ከታሰረችበት ፈቶ ለእናትና አባቷ አምጥቶ አስረከባት። የአንድሮሜዳን ወይም የፐርሴስን ተጋድሎ ታሪክ ሳነብ ጀግና ማለት ግን ምንድነው የሚለው ጥያቄ ይመጣብኛል። ጀግና ማን ነው? ጀግንነትስ ምንድነው? የሚለውን ጥያቄ ግሪኮች በተለያዩ ታሪኮቻቸው መልሰውታል። ለጥንታዊ ግሪኮች ጀግና ማለት ሀገርን ከሚያስጨንቅ ትልቅ ችግር፣ ሕዝብን ከሚያስጨንቅ ግዙፍ ጉልበተኛ ጋር ፊት ለፊት ተፋልሞ ሕዝብን ከጭንቀት መገላገል የሚችል ሰው ነበረ። ዛሬም ቢሆን የጀግንነት ትርጉሙ ከጥንቶቹ ግሪኮች ብዙም የተለየ አይደለም። ጀግንነት በሕዝብ ላይ ለተደቀነ ትልቅ ችግር መፍትሄ መስጠት መቻል ነው። ጀግኖች ደግሞ ሕዝብን አንቆ ያስጨነቀን ችግር ተፋልመው የሚያስወግዱት ናቸው። ፐርሴስ ራሱን ለታላቅ አደጋ አጋልጦ ኢትዮጵያችንን ያስጨነቃትን ድራጎን ሰየፈልን። የአውሬያችንን አንገት ቀንጥሶ ካስከፊ ባርነት ገላገለን፣ ነፃነታችንን መለሰልን። ለኢትዮጵያችን ሰላሟን አጎናጸፋት። የእናትና አባትን ወይም የሴፌስና የካሲዮጵያን የተሰበረ ልብ ጠገነ። ቆንጆይቱን ልጃቸውን አንድሮሜዳን ከነ ሕይወቷ በሰላም ቤታቸው አገባላቸው። ጀግና ማለትስ እንደ ፐርሴስ። ታዲያ ጀግና ሽልማት ይገባዋል። የጀግናው ሽልማትስ ምን ሆነ? የጀግናው ሽልማትማ ውቢቱ አንድሮሜዳ ናታ። አንድሮሜዳም በፐርሴስ ጀግንነትና ውበት ተማርካ ነበር። ፐርሴስም ገና እንዳያት ይህችን የድራጎንን ልብ ያሸፈተች ኢትዮጵያዊት በልቡ ተመኝቷታል። ምኞቱ ሰመረለት። ፐርሴስና አንድሮሜዳ ተጋቡ፣ በፍቅርም እፍ ብለው ኖሩ። በመጨረሻ አንድሮሜዳ ኖራ ስትሞት ነፍሷ ከእናትና ከአባቷ ጋር ከሴፌስና ካሲዮጵያ ጋር ፖላሪስ ተብሎ ወደሚታወቀው የከዋክብት ስብስብ መሃል እንድትገባ በአምላክ ታዘዘላት። ይህ የፖላሪስ የከዋክብት ኮንስታሌሽን አስትሮኖሚ ጠበብት የሰሜን ኮከብ እየተባለች ከምትታወቀው ጎን የሚገኝ የከዋክብት ስብስብ ነው። እነሆም ያቺ ውብ ኢትዮጵያዊት ነፍስ ሕያው ሆና በየምሽቱ በሰማያችን ላይ ብርሃኗን እየፈነጠቀች ትኖራለች። አሁንም አለች፣ ወደፊትም ትቀጥላለች። በኢትዮጵያዊነቴ አልኮራም፣ አልፈራም፣ አልጠራጠርም ብያለሁ። አንድሮሜዳ ግን ኩራቴ ነች። ሰዓሊና ገጣሚ ገብረ ክርስቶስ ደስታ አገሬ ቆንጆ ናት የሚልላት ልሂድ ልጓዝ፣ ተውኝ ልቀቁኝ፣ መንገድ ስጡኝ ሰፊ፣ ወደ ጽርሐ አርያም ወይም በእሳት ብርሃን ወደ ተሰራችው መጨረሻዋ ንጽሕት ሰማይ ልሂድ እያለ የሚገጥምላት ድምፃዊ ጥላሁን ገሰሰ ሞልቷል ባገሩ ሞልቷል፣ ቆንጆና አበባ በየደጁ ሞልቷል ሲል ያቀነቀነላት የውቢቱ የአንድሮሜዳ ሀገር እምዬ ኢትዮጵያ ቆንጆችና ጀግኖች እንደሞሉባት ለዘላለም በፍቅር ትኑር። አበቃው። አሳፍ ኃይሉ